ወዶችዬ የምወዳችሁ እንዴት አላችሁልን ዛሬ ይዘንላችሁ የመጣነው ፊልም ምርጥ የኮሪያ ፊልም ነው ዌዲንግ ኢምፖሲብል ይሰኛል እንደምትወዱት በጣም እርግጠኛ ነኝ ላይክ እና ሰብስክራይብ ማድረግና ይበልጥ ደግሞ እኛን ለማበረታታት ቪዲዮቻችንን በቪፒኤን ማየት እንዳይረሳ ወደ ቪዲዮ ፊልማችን ሲጀምር ሊጂሃን የተባለውን ልጅ ያሳየናል ታዲያ አንድ ሰርግ ላይ ተጋብዞ እዛ ሄዶ ነበር መድረክ ላይ አንዲት ሴት ቆማ ሙሽሪት የልብ ጓደኛዋ እንደሆነች በመናገር አመሰገነቻት በኋላ ዘፈን ዘፍና ትዳሯ የተባረከ እንዲሆን ስትመርቃት ይታይ ነበር ልጅቷ አጆንግ ትባል ነበር ሁሉም ሰው ጓደኝነታቸው ቢቀናም እውነታው ግን ያ አልነበረም ልክ ሰርጉ ካበቃ በኋላ ልጅቷ ጓደኛዋ መስላ ስላስመሰለችላት ለአጆንግ ገንዘብ ትሰጣታለች አጆንግ እጅግ በጣም ጎበዝ ተዋናይ ነበረች ታዲያ ጂሃንም እዛ የመጣው ሙሽራውን ለማናገር ነበር ሙሽራው በጣም ሰፊ የሆነ መሬት ስላለው እሱን ለመግዛት ነበር የመጣው በዚህም ባለው ዕውቀት አማካኝነት ሰውየው በቢዝነስ ሐሳቡ ስለተስማማ መሬቱን ይሸጥለታል በራሱ ኮርቶ በወጣበት ሰዓት ግን ከአጆንግ ጋር ይጋጫሉ እርስ በርስ ማን ነው ጥፋተኛ ተባብለው ከተጨቃጨቁ በኋላ እሷ ጥላው ትሄዳለች መንገድ ላይ ግን ስልክ ይደወልላታል የደወለላት ዶሃን የሚባል የድሮ ጓደኛዋ ነበር ወደ ኮሪያ እየመጣ እንደሆነና እንደሚገናኙ ነበር ይነገራት በመቀጠልም ሄዶ የተቀመጠው አንዲት ሴት ጋር ነበር ልጅቷ በጣም ሀብታም ናት በቤተሰቦቻቸው ግፊት አማካኝነት እንዲጋቡ ጫና ያደረባቸው ስለሆነ እሱ እንዲስማማና እንዲጋቡ ትጠይቀዋለች እሱ ግን ጭራሽ ፍቃደኛ አልነበረም ጂሃንም ወንድሙ እየመጣ እንደሆነ ተደውሎ ተነግሮት ነበር ወደ መስሪያ ቤት በሚሄድበት ሰዓት መንገድ ላይ አንዲት ሴትን ያገኛል በጣም የዋ ስለሆነ እንዳይበርዳቸው በማሰብ ሴትዮ ያዙትን ዕቃ እንዳለ ገዝቷቸው ነበር መስሪያ ቤት ከገባ በኋላ ግን መሬቱን እንደሸጠና ጥሩ ዜና እንዳለው ቢናገርም ዳይሬክተሩ እየሰደበውና እየተቆጣው ነበር ይሄ የተፈጠረው በአያቱ አማካኝነት ነው አያቱ የድርጅቱ ዋና ኃላፊ ናቸው ነገር ግን እንደማንኛውም ሰራተኛና ይበልጥ ደግሞ ተጨቁኖ እንዲሰራ ያዘዙት እሳቸው ነበሩ ወንድሙ ዶሃንን ለመቀበል ወደ ኤርፖርት ያመራ ነበር እዛ ግን አጆንግ ቀድማ ዶሃንን ለመቀበል ሄዳለች ሲገናኙ በደስታ ነበር የተቃቀፉት ታዲያ እሷን በመኪና ይዛው ከዛ ቦታ ትሄዳለች ነገር ግን ያላስተዋሉት ነገር ጋዜጠኛ ፎቶ አንስቷቸው ነበር ያ ፎቶ ደግሞ ይደርሳል በዚህ ነገር በጣም ይናደዳል ዶሃን የሚያዘችውን ቅንጡ መኪና እያየ ሀብታም እንደሆነች እየጠየቃት ነበር እሷም ከድሮ ጊዜ ጀምሮ የምትመኘውን አክተር የመሆን ምኞቷን እንዳሳካችና አሁን ሀብታም እንደሆነች ትነግሯለች ታዲያ ቤቱ ድረስ ነበር የሸኘችው ከሸኘችውን በኋላ ገንዘብ የለውም ብላ ስላሰበች ገንዘቡን ላሰጣው ነበር ከዛ ቦታ ሄደችው እሷም ወደ ቀረጻ ቦታ ትሄዳለች ሁሌ የሚሰጣት የትወና ክፍል በጣም አጫጭርና ደጋፊ ተዋናይ ሆና ነበር የምትሰራው ታዲያ ባሁኑ የፊልም ቀረጻው ላይ ዋና ተዋናይዋ ፈረስ ግልቢያ ትዕይንት ነበራት እሱን ግን አልጋልብን በመትልበት ጊዜ በፍቃደኝነት አጆንግ እንደምትጋልብ ትናገራለች ለጓደኞቿ ሁሉ ጊዜ የምትናገረው መሪ ተዋናይ ሆና መተወን እንደምትፈልግ ነበር ያ ግን ተሳክቶላት አያውቅም ታዲያ ጓደኛዋ ከውጭም እንደመጣት ነግራቸዋለች ስለ ትወና ብቃቷ እንደነገረችው እየጠየቋት ነበር እሱ ሁሉ ጊዜ ስኬት ላይ እንድትደርስ ስለሚያበረታታት አፍራ እውነቱን እንዳልተናገረች እየተናገረች ነበር ከዛ ከወጡም በኋላ ከመሪ ተዋናይዋ ጋር ይገናኛሉ መሪ ተዋናይዋ ላደረገችው ነገር ካመሰገነቻት በኋላ ግን እሷ መሪ ሆና መተወን ስለማትችል አሹፋባት ነበር አያትየውም ሁሉንም የልጆቻቸውን ይሰበስባሉ ከነሱ መሃል ዶሃንንና ጂሃን ሁሉ ነበሩ በዚህ አያትየው ድርጅቱን የሚያወርሱት ለማን እንደሆነ ይናገራሉ እሱም ለዶሃን ነበር ነገር ግን ድርጅቱን የሚያወርሰው እዛው ከዘመዳቸው ውስጥ አንዷን ሴት ሲያገባ እንደሆነ ብቻ ነበር ነገረው እሱ ግን ለማግባት ራሱ ፍቃደኛ አልነበረም ኤምቢሲል የሰማው ጂሃን ግን በጣም ይናደዳል ታዲያ እሱንም ከተከተለው በኋላ ከአንዲት ሴት ጋር ኤርፖርት ውስጥ እንደታየ ታዲያ እንደዚህ አይነት ነገር ማድረግ እንደሌለበትና አግብቶ ድርጅቱን እንዲወርስ እየነገረው ነበር እሱ ግን ወንድሙ እየተከታተለው ስለመሰለው ልጅቷን የሚያፈቅራት ሴት እንደሆነችና ካለሷ ሌላ ሴት ሊያገባ እንደማይፈልግ ነበር የነገረው በዚህም ማንነቷ ማን እንደሆነ ለማጣራት ጂሃን ያስባል የሷ ህይወት በጣም ከባድ ነበር በጣም ደሃ ነበረች ቤተሰቦቿ ውስጥ ብዙ ሰዎች ቢኖሩም ሁሉም የራሳቸው ህይወት የነበራቸው ነበሩ እሷን ለማግኘትም ቀጥታ ሄደው ወደ ቀረጻ ቦታ ነበር በዚህም ብቻዋን ቁጭ አድርጎ ዶሃንን መታው እንዳለባት እየነገራት ነበር በዚህም ወንድምየውን ለማናገር ስልክ ትደውላለች እሱም ሁለቱ ፍቅረኛሞች እንደሆኑ እንድትናገር ያሳውምናታል ታዲያ እሱም ከትምህርት ቤት ጊዜ ጀምሮ አብራው እንደሆነች ታዲያ ከዛ ጊዜ ጀምሮ እንደምታስመስልና አሁንም እንድታስመስልና ፍቅረኛሞች እንደሆኑ ለወንድሙ እንድትናገር ነበር የነገራት እሷም ተስማምታ ፍቅረኛሞች እንደሆኑ ለጂሃን ትነግሯለች እሱም ብዙ ገንዘብ እንደሚሰጣት ከዶሃን መራቅ እንዳለባት ቢነግራትም ፍቅራቸውን ገንዘብ እንደማይተካው በመናገር ጥላው ትሄዳለች ቀረጻ ላይም
ፈረስ እየጋለበች ነበር መሬቷናዋ ግን በሷ ብቃት በጣም ስለቀናች በተደጋጋሚ ያትይንት እንዲሰራ እየተናገረች ነበር በመጨረሻም ፈረሱ ይደክመውና አጆን ግን ይጥላታል እሷም ወደ ሆስፒታል ትወሰዳለች ሆስፒታል ራሷን ከሳተችበት ስትነቃ ያየችው ጂሃንን ነበር አጠገቧ ሆኖ እየተንከባከባት ነው ታዲያ ከሆስፒታልም እየወጣች እያለ የተፈጠረው ነገር ለማንም እንዳይናገር ለሱ ወንድም ራሱ የተናገረችው ታዋቂ ተዋናይ እንደሆነ የነገረችው ነበር በቀጣይ ቀን ዶሃንና አጆንግ ይገናኛሉ ታዲያ ግን አንድ ፎቶግራፈር ያነሳቸው እንደሆነ ባስተዋሉ ጊዜ ሮጣው ይዘው እሷ ከመሬት ደባልቀው ካሜራውን ወስደው ሰውየውን ያባረሩታል ቤተሰቦቹም ለምን እንደሚከታተሉት ስትጠይቀው አንድ ቀን ሚስጥሩን እንደምታቅ ነበር የነገራት ጂሃን ግን ተስፋ አልቆረጠም ስለሷ ባጣራ ቁጥር እሷ የተለያዩ ቦታዎች እየሄደች ስራ ሳጥንቅ እንደምትሰራ የምትሰራውን በማስመሰልና በትወና እንደሆነ በተረዳበት ጊዜ እሷና ዶሃን በእርግጠኝነት የፍቅር ግንኙነታቸውን እያስመሰሉ እንደሆነ ነበር የጠረጠረው በመቀጠልም እሷን ለማግኘት ይሄዳል ታዲያ እሷም እሱን ልታወራው እንደማትችልና ዶሃንን ልታገኘው እንደሆነ ትናገራለች ሁለቱ በተገናኙበት ጊዜ አያትየው ለራት ግብዣ ቤት እንደጋበዛት እየተናገረች ነበር ታዲያ ዶሃንም እንድትሸፍንለት ብዙ ገንዘብ እንደሚሰጣትና እንዲጋቡ ሁላ ነበር ጥያቄ ያቀረበላት የሰማችውን ማመን ያቅታታል ከሩቅ ሆኖም ጂሃን ይሄንን ሰምቶ ነበር ያስታወሰው ልጅነታቸው ነው እናትና አባታቸው ከሞቱ በኋላ አያታቸው ነበር ያሳደጓቸው ታዲያ ግን ጂሃን ሁሉ ጊዜ ለአያትየው በቂ ሆኖ ለመገኘት ቢሞክርም አያትየው ግን በጣም ይጣላው ነበር በዚህም በቂ ሆኖ ለመገኘት ከልጅነቱ ጀምሮ በጣም ጎበዝ ተማሪ እየሆነና አሁንም ድርጅት ውስጥ የሚሰራው ካያቱ አድናቆትን ለማትረፍ ነበር ታዲያ ሁለቱ ከተጋቡ እስከዛሬ ለፋው ልፋት መና እንደሚቀር ስላሰበ እሷን ለማናገር ነበር ያሰበው ዶሃንም እሷ መኪና ውስጥ እንድትጠብቀው ቁልፉን ይሰጣታል ወደ ገራጁ ወደ ፓርኪንጉ በሄደችበት ጊዜ ሶስት ወንዶች ጠብቀዋት ነበር ሊያግቷት እንደሚፈልጉ ሲነግሯትም ተደባዳቢ እንደሆነች ብትናገርም ለመደባደብ ተዘጋጅተው ነበር ያኔ ሻርብ ፊቱ ላይ ተቀለለ ልጅ ይመጣና እየሮጠ ከዛ ቦታ ይዟት ይሄዳል ሻርቡንም ሲፈታ ጂሃን ነበር እሱ እንደሆነ ስጣክ ትናደዳለች በዚህም መኪናውን እንዲያቆምላት ብትነግረውም እንቢ ይላታል ታዲያ ከሚሄደው መኪና ላይ ምንም ሳታመነታ ትወረወራለች ያገኛትም ፖል ነበር በዚህም ራሷን ስታ ትወድቃለች ጧትም የተነሳችው እሱ ቤት ሆና ነበር ሳሎንም እሱ ቁጭ ብሎ ነበር የተፈጠረውን ነገር እንዲያስረዳት ትጠይቋለች እሱም ሀብታም እንደሆኑ ታዲያ አያትየው ውርስ ለማውረስ ግድ ዶሃን ከዘመዳቸው ውስጥ አንዷን ሴት ማግባት እንዳለበት እንደተነገረው እየነገራት ነበር ታዲያ እሱም ማያገባበት ዋና ምክንያት እሷ እንደሆነች እንደሚወዳትም ዶሃን ይነግራታል ግራ ተጋብታ ነበር ወዲያው ዶሃን ይመጣል ካፌም ከወሰዳት በኋላ እንድታስመስልለት ድርጅቱ መውረስ እንደማይፈልግና እንደተጋቡ ለቤተሰቦቻቸው ማሳየት እንደሚፈልጉ ይነግራታል እሷ ግን ይሄን ነገር ቀድሞ ስላልነገራት ትናደድና እንደማትችል ነግራው ነበር የሄደችው በቀጣይ ቀንም እሺ እንድትል መልእክት ቢልክላትም አልመለሰችለትም ነበር ስታስታውስ የነበረው እሱ ወደ አሜሪካ ከመሄዱ በፊት አብረው ስራ ሲሰሩ የነበረውን ጊዜ ነበር ስራ ከሰሩ በኋላ የደሞዝ ቀን ላይ ደሞዙን ለሷ ይሰጣት ነበር ትምርቷ ላይና የትወና ስራዋ ላይ እንድታተኩር ሁሌ ያበረታታት ነበር ታዲያ አሁንም ተስፋ ላለመቁረጥ ነበር ያሰበችው የተለያዩ ስራዎችን መስራት ጀመረች አንዱ አሻንጉሊት ለብሶ ህፃናትን ማዝናናት ነበር እዛ ደግሞ ጂሃን ይመጣና ቁጭ ብሎ ያያታል ለተፈጠረው ነገር ይቅርታ ከጠየቃትም በኋላ ገንዘብ ይሰጣታል ከወንድሙ መራቅ እንዳለባት ነበር ይነገራት ለአባቷ ጸጉር ንቅለ ተከላ ስለሚያስፈልጋትም ያንን ብር ትቀበላለች አባቷንም ይዘው ሆስፒታል ከሄደች በኋላ ግን ያደረገችው ነገር ልክ እንዳልሆነ በመረዳት ገንዘቡን ለመመለስ ጂሃን ጋር ትመጣለች አንድ ላይ ቁጭ ብለውም እያወሩ ነበር ለምን ስለ ወንድሙ እንደዚህ እንደሚያደርግ ስትጠይቀው ህይወቱን ስላዳነለት ምላሽ እየመለሰ እንደሆነ ይናገራል ወሬን እያነሳ መጠጥ እየጠጡ ነበር ባወራው ቁጥር እየወደደችው ነበር ታዲያ ሁለቱም ይሰክራሉ እሱ ወደ ቤት እየሸኛት እያለ ግን መንገድ ላይ የሱ አያት እየተከታተሏቸው ነበር ታዲያ ታክሲ መስሏቸው እሳቸው የተቀመጡበት መኪና ውስጥ ይገባሉ በዚህም እንደ ፍቅረኛሞች እያወሩ እየተሳሳቁ ነበር በመቀጠልም ጂሃን ስለ አያቱ ያወራ ጀመረ አያቱ በጣም እንደሚጨቁ ነው አንድም ቀን እንኳን እንደ ልጅ አይቶት እንደማያቅ እየተናገረ ነበር እሷም እያጽናናቸው አያትየውን እየተሳደበች ነበር ያደሩት እነሱ ቤት ነበር ጧትም ከንቅልፋቸው ሲነሱ በጣም ደንግጠው ነበር ታዲያ እሷም የዶሃን ፍቅረኛ እንደነበረች አሁን ግን ተስፋ እንደቆረጠች ዶሃን የድርጅቱ ኃላፊ እንዲሆን እንደምትደግፍና ነገር ግን ከዚህ በኋላ ከሱ ጋር እንደማትሆን ትናገራለች አያትየውን በዚህ ሐሳቧ ተስማምተው ነበር
በመቀጠልም ጂሃን የነሱ ዘመድ የሆነችው ሴት ጋር በመሄድ ዶሃንን እንድታገባ ያስማማት ጀመረ። ታዲያ ትላንትና ዶሃንን አልፈልግም ብላ ስለተናገረች ለሷ የምትተውንበት ትልቅ ገጸ ባህሪ እንድታገኝ ረድቷት ነበር። ነገር ግን እሱ ያንን ገጸ ባህሪ እንደሰጣት አላወቀችም። ስለተደወለላት በጣም ደስ ብሏት ከጓደኞቿ ጋር አክብራ ነበር። ቤተሰቦቿም ይህን ዜና ሲሰሙ ደስ ይላቸዋል። በቀጣይ ቀንም ለትወናው ሄዳ ነበር። ከተወነች በኋላ ግን ሰዎች ስለሷ እያወሩ ነው። እዚህ የደረሰችው ሰው ስለምታቅ እንጂ አቅም እንደሌላ ሲናገሩ ወዲያው ያስታወሰችው ጂሃንን ነበር። በዚህም ከዛ ስራ እንደለቀቀች ትናገራለች። እሱም ይሄንን የሚያክል ትልቅ ገጸ ባህሪ ተሰጥቷት መልቀቋ በጣም ገርሞት ሊያናግራት ይሄዳል። ሰማኛለህ፣ በህይወቴ ጣልቃ እንዳገባ እኔ ስራ ማግኘት የምፈልገው በችሎታዬ ብቻ ነው እሺ። በመቀጠልም በጥፊት መታዋለች። ታዲያ እሱም እስከዛሬ የለፋበት ነገር እንደባከነ ነበር የተሰማው። ቤተሰቦቿ በጣም ደስ ብሏቸው ስለነበረ ለነሱ ከስራው መልቀቋን መናገር አልፈለገችም ነበር። በቻለው መጠን ጂሃንም ዶሃን እንዲስማማና ዘመዳቸውን እንዲያገባ ለማድረግ እየሞከረ ነበር። ታዲያ ከቤት ወጥቶ አጆንግን እንደሚያገኛት ሲያግን መሬት ላይ ይተኛል። ወንድምየው ምንም ሳያመነታ ሆዱን ረግጦት ነበር የሄደው። ታዲያ ስለ ዶሃን ድረገጽ ላይ ተለቆ ነበር። ጓደኞቿ ደግሞ የሷ ጓደኛ እንደሆነ ያውቁ ነበር። በዚህም እሷ ይዛው ትመጣለች። እጮኛዋ እንደሆነ ነበር የተናገረችው። ልትረዳው ስለምትፈልግ እንደምታገባው እየነገረችው ነበር። በሌላ በኩል ጂሃን አጆንግ ላይ ያደረገው ነገር ጥፋት እንደሆነ ስለተረዳ እሷን ይቅርታ ለመጠየቅ ያስባል። የሄደውም ወደ ቤቷ ነበር። ታዲያ ግን እዛ የሷ እህት ባለ ሆኖ ሰውዬ ሁለቱ የሥራ ባልደረቦች ናቸው ብሎ ስለተጠረጠረ ወደ ቤት ውስጥ ያስገባዋል። እሷ በመጣችበት ጊዜ ስታየው በጣም ተናዳ ነበር። ወደ ውጪም ታስወጣውና ከዚህ በኋላ አጠገቧ እንዳይደርስ ይቅርታም እንደማታረግለት ተናግራ ትሄዳለች። ታዲያ የተገጣጠመችው ከእናቷ ጋር ነበር። እናትየው ስራ ለቀሽ ለምን መጣሽ ብላ ስለምትጠይቃት እየሮጠሽ መኪና ውስጥ ትገባለች። ለማውራትም የሄዱት ራቅ ወዳለ ስፍራ ነበር። እዛም ምናልባት ይገለኛል ብላ ስላሰበች ድንጋይ ይዛ ምን ለማድረግ ወደዚህ እንዳመጣት ትጠይቋለች። እሱም መሬቱን ያሳያታል። ያ መሬት ትልቅ ድርጅት ለመስራት የገዛው መሬት እንደሆነ ዶሃን ዘመዳቸውን ካላገባ ደግሞ አያትየው ፈንድ እንደማይሰጠው እየተናገረ ነበር። ተንበርክኮ እንኳን ከወንድሙ እንድትርቅ ቢጠይቃትም ምንም አላለችም ነበር። ጭራሽ ጥላው ትሄዳለች። እሷን እየተከተላት ነው። በመንገድ ላይ ግን መሬቱን የሸጠለትን ሰውዬ ያገኛሉ። በዚህም ሁለቱ አንድ ላይ ቁጭ ብለው ከነሱ ጋር ምግብ መብላት ጀምረው ነበር። ታዲያ የሰውየው ሚስት ደግሞ እሷ ገና ፊልማችን ሲጀምር ጓደኛዋ ሆና ያስመሰለችላት ሴት ስለነበረች እየዋሸች ለሰዎች ጓደኛ እንደምትሆን እንዲሁም የተለያየ ገጸ ባህሪ እንደሚኖራት እንዳወቀባት ታዲያ በሱ ያስፈራራት ጀመረ። ነገር ግን ከዛ ከመሄዳቸው በፊት የሰፈሩ ሰዎች ይጮሁ ጀመረ። መሬቱ ተገዝቶ ምንም ስላልተሰራበት እሱን ጥፋተኛ እያደረጉት ነበር። ታዲያ እሷ ማይኩን ትይዝና በመተወን ችሎቷ ሰዎችን አሳምና እየዘፈነችላቸው ልታስደስታቸው ችላ ነበር። በተቀራረቡ ቁጥር ግንኙነታቸው እየዳበረ ነበር። በሌላ በኩል ዶሃን ሀብታም የሆነችውን ዘመዱን ካገኘ በኋላ እንደማያገባት ታዲያ እሷ ጂሃንን እንደምትወድ እንደሚያውቅና ለስሜቷ እውነተኛ ተናጋሪ እንድትሆን ነበር የነገራት። በሌላ በኩል በቀጣይ ቀን አጆንግ ቤተሰቦቿን ሰብስባ ልታገባ እንደሆነ ትናገራለች። ከዶሃን ጋርም ተቀጣጥረው በተገናኙበት ጊዜ ኮንትራት ይዛ ነበር የመጣችው። ልክ እንደ ወንድምና እንደ እህት እንደሚሆኑ መቀራረብ እንደማይችሉና እጅ ለእጅ እንኳን መያያዝ እንደማይቻል ታስማማዋለች። እሱም ይስማማል። በመቀጠልም ይዟት ሄደው ልብስ ሊገዛላት ነበር። መምረጥ ካቃታት ሁለቱ ልብሶች ውስጥ ሁለቱንም ነበር የገዛላት። አያትየውን ቤት ስለጋበዟት እሳቸውን ለማግኘት እራት ልትመገብ ሄዳ ነበር። እዛም በጥሩ ሁኔታ ራሷን ማስተዋወቅ ብትችልም አያትየው ብቻዋን ማናገር ፈልገው ነበር። ዶሃን አብሯት መሆን ቢፈልግም እሷ ችግር እንደሌለው ትነግረዋለች። ታዲያ አያትየውም ከዚህ ቀደም እንቢ ብላ እንደነበረ አሁን ለምን እንደተስማማች ሲጠይቋት የማስመሰል ችሎታዋን በመጠቀም አያትየውን ማሳመን ችላ ነበር። ከዛ በወጣችበት ጊዜ የተገናኘችው ከጂሃን ጋር ነበር። ታዲያ እሱም ከወንድሙ እንድትርቅ በሱ ፋንታ ከሱ ጋር እንድትሆንና እሱ ሀብታምና ቆንጆ እንደሆነ ይነግራታል። እሷ ግን አልፈልግም ነበር ያለችው። ለመጀመሪያ ጊዜ ነበር ሴት አልፈልግም ስትለው እመኚኝ በቅርቡ ከኔ ፍቅር እንዲይዝሽ አደርጋለሁ። ወዲያው የሱ ያጎት ልጅ ነበር የመጣችው። እሷም ከመጣች በኋላ በእስክሪብቶ ፊቱን ትጭረዋለች። እነሱን እንደምትንቃቸው መቼም ቢሆን የቤተሰባቸው አካል እንደማይሆኑና ድርጅቱ የሚገባው ለሷ እንደሆነ ነበር የተናገረችው። እሱ ምንም ሳይመለስ ዝም ይላል። ድጋሚ ልትመታው ስትል ግን መሀል የገባችው አጆንግ ነበረች። ከዚህ በኋላ እሱ አጠገብ እንዳትደርስ ከደረሰች ግን እንደምትጎዳት ታስፈራራታለች።
እሱ ይሄን ሲያይ በጣም ደስ ይለዋል። ሁሉ ጊዜ ራሷን የምታረጋጋው ቦክስ በመለማመድ ነበር። የምትለማመደው ደግሞ የእህቷ አባል ላይ ነበር። በቀጣይ ቀን እሷን ሊወስዳት በጣም የሚያምር መኪና ይዞ ነበር የመጣው። ቆንጆ ልብስም ነው የለበሰው። ታዲያ ፍቅረኛው ከሆነች በጣም እንደሚንከባከባት ይነግራታል። እሷን መቼም እንደማይፈጠር ነበር የነገረችው። ያን ቀን ግን አብረው ለማሳለፍ ተቀጣጥረው ነበር። የተለያዩ ቦታዎች ይወስዳት ጀመረ። ከነሱ መሃል ሲኒማ እንዲሁም ልብስ እንድትገዛ ነበር ይዟት ሄደው። ቆንጆ ልብስም ትለብሳለች። ለመጀመሪያ ጊዜ ደስተኛ ሆና ነበር። በመቀጠልም ወደ ሆቴል ይወስዳታል። ታዲያ እሷ የምታድርበትን ሩም ቁልፍ ይዞ እስኪመጣ እንድትጠብቀው ነግሯት ይሄዳል። እዛ ያገኘቻት ግን ከዚህ ቀደም መሪታዋናይ ሆና ስታሾፍባት የነበረችውን ሴት ነበር። እሷ በጣም ቀንታባት ነበር። ምክንያቱም ያደረገችው ቀሚስ በአገሪቷ ውስጥ አንዴ ብቻ የሚመረት ቀሚስ ነበር። ሰርቃው እንደሆነ ብታወራም እንዳልሰረቀችው ለመናገር እንኳን አልፈለገችም ነበር። በመቀጠል የመሪታዋናዋ ተላላኪ ሆኖ ሰውዬ እዚህ ሆቴል ማደር እንደማትችል ሙሉ ክፍሉ በአንድ ሰው እንደተዘጋ ነበር የተናገረው። ያንን የዘጋው ደግሞ ጂሃን ነበር። እሱም ወደዛ ይመጣል። ፍቅረኛው እንደሆነችም በማስመሰል እሷን ይዟት ነበር ከዛ ቦታ ሄደው። ቆንጆ ራትም ከተመገቡ በኋላ በጣም ደክሟት ስለነበረ እዛው ልትተኛ ስትል አንገቷን እንዳያማት በእጁ ይዛታል። ጧትም የተነሳችው የትላንቱ መጠጥ ጭንቅላቷን በጣም አሳመማት ነበር። እሱም ሶፋ ላይ ተኝቷል። በዚህም ከቀረበችው በኋላ በውበቱ ተገርማ ቆንጆ እንደሆነ እየተናገረች ነበር። ወዲያው አይኑን ይገልጣል። ወደ ከተማቸውም ለመመለስ በፕሌን ነበር ሲሄዱ የነበረው። ከባድ ዝናብና መብረቅ ነበር። በዚህም እሱ በጣም ይፈራል። ሲያስታውስ የነበረው እናቱ ያጋጠማትን የመኪና አደጋ ነበር። እሷም እጁን ትይዟለች። መስኮቱንም እንዳያይ ትዘጋለታለች። በቀጣይ ቀንም ዶሃን የሷን ቤተሰቦች ለመተዋወቅ ይመጣል። ጂሃንም መልእክት ይልክላታል። እንዲገናኙ ሬስቶራንት ነበር የቀጠራት። እሱን ለማግኘት ደስ ብሏት ከሄደች በኋላ ግን በሱ ፋንታ የመጣው ሌላ ሰው ነበር። ምግብ እንድትበላ ከዛ በኋላ እሱ ቤት ሄደው ጊዜ እንደሚያሳልፉ እየነገራት ነው። በንዴትም ፊት ለፊቷ የነበረውን ውሃ ትደፋበታለች። ታዲያ መጠጥ እንድትጠጣ ሁላ ሊያስገድዳት ፈልገው ነበር። ያኔ የመጣው ጂሃን ነው። መጠጡን በቁሙ ከጠጣ በኋላ እሷ ተናዳ ስትሄድ ይቅርታ ለመጠየቅ ይከተላታል። ያኔ መጠጡ ስራውን ሰርቶ ነበር። በዚህ ሚሰክር ጀመረ። በጣም እንደሚወዳት ከነገራት በኋላ እዛው ትከሻዋ ላይ ይተኛል። ጠዋት የነቃው እሷ ቤት ሆኖ ነበር። የተፈጠረውን ነገር ሲያስታውስም በጣም ያፍር ጀመረ። ታዲያ ዛ ክፍሉ ስለነበረው ሕፃን ልጅ ብር በመስጠትም ለማንም እንዳይናገር በማስጠንቀቅ ቀስ ብሎ ሊወጣ ሲል የሷ ቤተሰቦች ሙሉ ነበሩ። በዚህም ከነሱ ጋር ያወራል። ቁርሱንም ይበላል። እሷም እንደመጣች ትናንት ስለተፈጠረው ነገር እየተናገረች እያሾፈችበት ነበር። ታዲያ የቀረጸችውን ቪዲዮ ስታሳየውም እንድትሰጣው ይላፉ ጀመረ። በመቀጠልም መሬት ላይ ይወድቃሉ። ወዲያው በሩ ይንኳኳል። የመጣው ዶሃን ነበር። እሱን ለማናገር ውጪ ትወጣለች። ሰሞኑን እየዘጋችሁ እንደሆነና ምን እንደተፈጠረ እየጠየቃት ነበር። ታዲያ በመቀጠልም ሁሉን ነገር ትቶ ወደ አሜሪካ ለመሄድ እንዳሰበ አብራው እንድትሄድ ጥያቄ ያቀርብላታል። ይሄንን የሰማው ጂሃን ግን ዝም ብሎ ቤት ውስጥ መቀመጥ አልፈለገም። እሱም ወደ ውጪ ይወጣል። ታዲያ ለምን ወንድሙ እሷ ቤት እንዳደረ ዶሃን ግራ ገብቶት ነበር። ወደ ቤት ሲሄዱም ዶሃንን ለምን እንደዚህ አይነት ውሳኔ እንደወሰነ ሁሉን ነገር ትቶ ለመሄድ ምን እንደገፋፋው እየጠየቀው ነበር። ዶሃንም ልቡን የሚሰብር ነገር ነበር የተናገረው። እሱ አባቱ እንዳልሆነ እሱም መቆጣጠር እንደማይችልና አሁን እንዳደገ ነበር የተናገረው። ዶሃን ያግባት ተብላ የተመረጠችው ሀብታማው ዘመዳቸውም በሱና በአጆንግ ግንኙነት ስለቀናች ሁለቱ ቁጭ ብለው ያወሩ ነበር። ታዲያ አጆንግም ወደዛ ስትመጣ ከሴት ጋር ስታየው በጣም ተናዳ ትሄዳለች። ሊያናግራትም ይከተላታል። ቤት በነበረችበትም ሰዓት አንድ ዳይሬክተር ይደውልላትና እስከዛሬ ስትመኘው የነበረው የትወና ገጸ ባህሪ ሊሰጣት እንደሆነና ነገ እንድትመጣ ይጠይቃታል። እሷ ግን እምቢ ነበር ያለችው። ዳይሬክተሩ ራሱ ተገርሞ ነበር። ዋና ምክንያቷ በቀጣይ ቀን የነ ዶሃን ቤተሰቦች ሙት ዓመት ስለሆነ አብራው ለመሄድ አስባ ነበር። በዚህም አንድ ላይ እንደ ቤተሰብ ሄደው ሀዘናቸውን ይገልጹና ከዛ ቦታ ይወጣሉ። ታዲያ የጂሃንም ተላላኪ ከሷ ጋር ያወራ ነበር። ለምን መብረቅና ዝናብ እንደሚፈራ ስትጠይቅም ጂሃን የሚፈራበት ዋና ምክንያት እናቱ የሞተችው በዝናባማና መብረቃማ ቀን ላይ ስለነበረ እንደሆነ ይነግራታል። በዚህም ፕሌኑ ላይ የፈራውን ቀን ነበር ያስታወሰችው። ከዛ ከወጡም በኋላ አንድ ጋዜጠኛ ይመጣል። ፎቶ እንዳለውና ሊያስፈራራቸው ፈልጎ ነበር። አያትየው በንዴት ለመደባደብ ተዘጋጅቷል። ጂሃንም አረጋግቶ አያትየው ከዛ ቦታ እንዲሄዱ ማድረግ ችሎ ነበር። ታዲያ እሷና ጂሃን ኋላ ቀርተዋል። በመኪናም እየነዳች እያለ ከኋላ የሆነ ሰው እየተከተላቸው ነበር። ባላት የመንዳት ብቃት በፍጥነት እየነዳች ሰውየውን ማታለል ብትችልም ጂሃን ግን ለነፍሱ በጣም ፈርቶ ነበር። በመቀጠልም አንድ ቦታ ይሄዳሉ። ከዛ ከወጡ በኋላ ግን ዝናብ እየዘነበ ነበር። እሷ ልትወድቅ ስትል ይዛታል። በዚህም እሱ ዝናብ እንዳይመታው ደግሞ በእጇ እየከለለችለት ነበር።
ታዲያ ባያት ቁጥር እንደሚወዳት እየተረዳ ነበር። ወንድሙን ደግሞ አክርፎት ነበር። ይሄም የሆነበት ምክንያት ጥሎት ወደ አሜሪካ ሊሄድ ስለሆነ ነው። ለቤተሰቦቿም በሚመጣው ሳምንት እንደምታገባ ተናግራ ነበር። ታዲያ እሷም ለጂሃን ለመደወል በምትሞክርበት ጊዜ አያነሳም ነበር። ስለሷ ላለማሰብ ራሱን በጣም ቢዚ ያደርጋል። ስፖርት ጧት ከሰራ በኋላ ሙሉ ጊዜውን ደግሞ ራሱን በስራ በመወጠር ነበር የሚያሳልፈው። ቁጭ ብሎ ፊልም ሳይ የምትታየው እሷ ናት። መንገድ ላይ ሲራመድም የምትታየው እሷ ናት። ሁለት ጥንዶች ፎቶ አንሳን ብለው ሲጠይቁት ለማንሳት በሚሞክርበት ጊዜ የታየችው እሷ ነበረች። ቤት በሄደበትም ጊዜ ከዶሃን ጋር ቁጭ ብላ ያያታል። በዚህ መንፈስ እንደሆነች እርግጠኛ ሆኖ ነበር። ሰላም ብትለውም ሰላም ሳይላት ወደ ክፍሉ ይገባል። ታዲያ በመቀጠልም እሱን ለማናገር እሱ ክፍል ትመጣለች። ሰርጋቸው ቀጣይ ሳምንት እንደሆነ ለመናገር ነበር የመጣችው። ታዲያ እሱም ሰርጋቸው ቢሆንም እንደማይመጣ ነበር የተናገረው። በዚህ በጣም ታዝናለች። በቀጣይ ቀንም ስለሷ ላለማሰብ ብሎ ያደረገው ነገር ከሀብታሟ ዘመዳቸው ጋር ጊዜ ማሳለፍ ነበር። እሷም እንደምትወደው ትነግሯለች። በነገሩ ስላፈረ ግን ምንም አልመለሰላትም ነበር። ታዲያ የሰርጉ ቀን ሊቆረጥም የቤተሰብ ቅልቅል ነበር። በዚህም እዛ ዝግጅት ላይ አልመጣም ስላለ ዶሃን ጠብቆት ለምን እንደማይመጣ ጠይቆት ነበር። ታዲያ ግን እዛ ዝግጅት ላይ እሱ ይመጣል። ቤተሰቦቻቸው ተቀላቅለው በክብር እያወሩ ነበር። አብሶ የሷ ቤተሰቦች በቤቱ ትልቅነት በጣም ተገርመው ነበር። እሷ እዛ እንደመጣ ብታየውም ልታናግረው አልፈለገችም ነበር። ቤተሰቦችም አንድ ላይ በመሆን የሰርጉን ቀን ይቆርጣሉ። ታዲያ ቤተሰቦቿ እንዲሄዱ በመናገር ጂሃንን ታዋራው ጀመረ። አልመጣም ብሎ ለምን እንደመጣ ትጠይቀዋለች። እሱም ለወንድሙ ሲል ብቻ እንደመጣ ነበር የተናገረው። ሁሉን ነገር ለወንድሙ አሳልፎ ለመስጠት ተዘጋጅቶ ነበር። ለሰርጋቸው የሚሆንም ስጦታ ከሰጣት በኋላ ጥሩ ህይወት እንዲኖራት ተመኝቶላት ጥሏት ይሄዳል። ከዛ ጊዜ ጀምሮ ከአጆንግ መራቅ ጀመረ። ታዲያ ሀብታሟን ዘመዳቸውንም ካገኘ በኋላ ለሷ ያለውን ስሜት ለማወቅ ራሱ ማሰብ እንዳለበት ይነግራታል። እሷ ግን መተኛት እስኪ ከብዳት ድረስ ስለሱ ታስብ ነበር። ቤቷ ደግሞ በጋዜጠኞች ተሞልቷል። በዚህም እንዳያገኟት ብላ ከቤቷ ትወጣለች። እንደመጠያ የመረጠችው የዶሃንን ቤት ነበር። እዛ ደግሞ ጂሃንም ነበር። ታዲያ ቤት ውስጥ ማንም ሰው የለም ብሎ አስቦ ገንዳ ውስጥ ተዘፍዝፎ ገላውን ታጥቦ ሲወጣ ከላይ ምንም ሳይለብስ ታየዋለች። በዚህ ነገር በጣም አፍሮ ነበር። ታዲያ ቁጭ ብለውን በሚያወሩበት ጊዜ የወንድሙ ቤት ስለሆነ እሷ ደግሞ የወንድሙ ሚስት ስለሆነች እንደፈለገች መኖር እንደምትችል ይናገራል። እዛ መኖር ከጀመረች ጊዜ ጀምሮ ግን ልክ እንደ ወንድሙ ሚስት በክብር ብቻ ነበር የሚያወራት። ምግብ ራሱ ሰርቶ ያቀርብላታል። ልብሷን ራሱ እንድታጥብ አይፈቅድም ነበር። እሱ ነበር የሚያጥብላት። በዚህም እዛ ቤት ያልተጋበዘች ያህል እንዲሰማት አድርጓት ነበር። ማስክና ኮፍያዋንም በማድረግ ጓደኞቿን ለማግኘት ሄዳ ነበር። ጓደኞቿም በጣም እንደቀኑባት እድለኛ እንደሆነች ቢነግሯትም እሷ ግን ራሷን መሆን እንዳቃታት እየተናገረች ነበር። ታዲያ እሷ ክፍል ገብታ እህቷና የእህቷ ባል እያጸዱ ነበር። እዛም ወረቀት ታገኛለች። ከወረቀቱ መሃልም እሷ ከዶንግሃን ጋር የተፈራረመችው የኮንትራት ወረቀት ነበር። በዚህም እህትየው በንዴት እሷን ለማግኘት ትሄዳለች። ጓደኛዋን ሁላ ገፍትራ እህቷን በቦክስ መታት ነበር። አጆንግም ይቅርታ ትጠይቃለች። ነገር ግን ቤተሰቦቻቸው ካወቁ እንደሚታመሙ እህትየው እየተናገረች ነበር። እህቷንም ነገሩ እንደምታስተካክለው ካሳመነቻት በኋላ ወደ ቤት ትሄዳለች። ታዲያ ጂሃን መጥቶ አጠገቧ ከተቀመጠ በኋላ እስካሁን ላደረገው ነገር ይቅርታ ይጠይቃታል። ከዚህ በኋላ በስነ ስርዓቱ እንደሚንከባከባት ነበር የነገራት። ይሄንን ስትሰማ ስሜቷን ለመናገር ተዘጋጅታ ነበር። ነገር ግን ታመነታለች። በቀጣይ ቀንም ከዶሃን ጋር የሙሽራ ቀሚሱን ለመምረጥ ይሄዳሉ። ሙሽራ ቀሚሱ በጣም ቢያምርባትም እሷ ግን ደስተኛ መሆን በጣም ከብዷት ነበር። የምታስበው ስለ ጂሃን ነው። ታዲያ ፍለፊቷም ይመጣል። ከዛ ቦታም ይዟት እየሮጠ ነበር ይሄዳው። ወንድሜ እንደማይወድሽ አውቃለሁ። አንቺም እሱን ማትወጂ ከሆነ ሰርጉ ማስቆም አለብሽ እና ከዚህ ቦታ ሂጂ። እሷ ግን በሐሳቡ አልተስማማችም ነበር። ወደ ቤት እንዲያደርሳት ትጠይቋለች። ሁለቱን አንድ ላይ ያየው ዶሃን ስለሷ ተጨንቆ ስለነበረ ምን እንደተፈጠረ ይጠይቃታል። እሷም መተንፈስ ፈልጋና በሙሽራ ቀሚሱ ተጨናንቃ ስለነበረ ይዘኝ ሂድ ብላ እንደጠየቀችው እየተናገረ ነበር። በዚህም ትንሽ ቢጠራጠርም እንድታርፍ ይፈቅድላታል። አስባበት ካደረች በኋላ ጧት እሱ ስራ ከመውጣቱ በፊት ትጠራውና በህይወቷ ጣልቃ እንዳይገባ ነበር የነገረችው። ይሄ ንግግር ልቡን ሰብሮት ነበር። ሁለቱን አንድ ላይ ያየው ዶሃን ደግሞ ጂሃን እሷን እያስቸገራት እንደሆነ ቢያስብም እሷ እንደዛ እንዳልሆነ ለትንሽ ጊዜ እዚህ ቤት መቆየት እንደማትፈልግና ወደ ቤተሰቦቿ ቤት መሄድ እንደምትፈልግ ትናገራለች። እዛ ስትሄድ በሐዘኔታ ነበር የተቀበሏት። እሷና ዶሃን የተጣሉ መስሏቸው ሰርጉ እንደቀረ ያወሩ ነበር። እሷ ግን ምንም አይነት ነገር እንዳልተፈጠረና ማረፍ እንደምትፈልግ ትናገራለች። እህቷም ታበረታታት ነበር።
ታዲያ ይቅርታ ለመጠየቅ ያሰበው ጂሃንም ቀረጻ የምታደርግበት ቦታ ይሄዳል። የለበሰችው የድሮ ልብስ ነበረ፣ ነገር ግን በጣም ቆንጆ ሆና ነበረ። በውበቷ በጣም ይገረማል። ያላትን ቀረጻ እዛው ሆኖ ያየ ነበረ። የአክሽን ቀረጻ ነበራት። ካራቴና ድብድብ ላይ በጣም ጎበዝ ናት። ትወኗም እጅግ በጣም ቆንጆ ነበረ። በዚህም በጣም ያደንቃታል። አንድ ቀን በጣም ታዋቂ ተዋናይ እንደምትሆን እየነገራት ነበረ። ወደ ቤትም እንዲሸኛት ትፈቅድለታለች። እዛም እንደ ድንገት የተገናኙት ከሀብታሟ የሱ ዘመድ ጋር ነበር። ሁለቱን አንድ ላይ ስታያቸው በጣም ስለቀናች እሷና ጂሃን እንደሚዋደዱ በቅርቡ ደግሞ ቤተሰብ እንደሚመሰርቱ ነበር የተናገረችው። ይሄንን የሰማችው አጆንግ ትናደዳለች። ቤት ሲገባ ወንድሙን ሲያየው ጂሃን በጣም ተናዶ ነበር። ራስ ወዳድ እንደሆነ አጆንግን ሳይወዳት እያስመሰለ እንደሆነ ለዶሃን ይነግረዋል። ዶሃንም በንዴት በቦክስ ይመታዋል። ታዲያ ጂሃንም እሱን በቦክስ ለመምታት ተዘጋጅቶ ነበር። ለወንድሙ ባለው ፍቅር የተነሳ ግን እጁን መሰንዘር አልቻለም። ታዲያ ቀጥታ የሄደው አጆንግ ጋር ነበር። እንዲገናኙ ይደውልላታል። ጅዋጅዌው ላይ ቁጭ ብሎ እየጠበቃት ነበር። ፊቱም ቆስሏል። ታዲያ እሱም ብዙ ካመነታ በኋላ በጣም እንደሚወዳትና አብሯት መሆን እንደሚፈልግ ነበር የተናገረው። በዚህም በጣም ትደነግጣለች። ጥላውም ትሄዳለች። በዚህም እንቢ እንዳለችው ነበር የተረዳው። ከትንሽ ቆይታ በኋላ ተመልሳ ትመጣለች። ሰውነቱን እየመታችና እያለቀሰች ለምን እንዳረፈደ እየጠየቀችው ነበር። እሱም ጥብቅ አድርጎ ያቅፋታል። ለመዝናናትም ወደ ባህር ዳርቻው እንዲሄዱ ሐሳብ ያመጣሉ። ባስ ውስጥ ከገቡ በኋላ ወደ ባህር ዳርቻው ይሄዳሉ። እዛም ጥሩ ጊዜ አሳልፈው ነበር። ከተማው ገጠራማ ከተማ ቢሆንም እዛ ደስተኛ ነበሩ። አብረው ልብስ ይገዛሉ። ከዛም በኋላ ደግሞ አንዲት ሴትዮ እቃ ማጓጓዝ ከብዷቸው ነበር። እሳቸውን ካገዙ በኋላ ሴትየው ወደ ቤታቸው ይጋብዟቸዋል። ምግብ ከበሉ በኋላ ግን ሴትየዋ ምናልባት ሁለቱ ባልና ሚስት ናቸው ብለው ስለጠረጠሩ እንዲያድሩበት የሰጧቸው አንድ ክፍል ቤት ነበር። አብራት አንድ ክፍል ውስጥ ማደር በጣም ከብዶት ነበር። እንቅልፍም ቢስላለውም ወደ ውጭ ይወጣል። ባህር ዳርቻው ጋር እሷ ተከትለው ትቀመጣለች። ታዲያ በጣም እንደሚያደንቃትና ስኬታማ እንደምትሆን እየነገራት ነበር። እሷም መቼም ቢሆን አብራው መሆን እንደምትፈልግ ትነግረዋለች። ወደ ቤቷን በቀጣይ ቀን ይሸኛታል። ታዲያ እሷም ሁሉን ነገር ለዶሃን መናገር እንደምትፈልግ ብትናገርም እሱ ቀድሞ መናገር እንዳለበትና ነገሩ እንደሚስተካከል ያሳውቃታል። ወደ ቢሮም ይሄዳል። ለወንድሙም ከደወለለት በኋላ ነገሮችን ማስተካከል እንደሚፈልግና ትላንት ለተፈጠረው ነገር ይቅርታ ይጠይቃል። መስሪያ ቤትን በነበረበት ጊዜ አያትየው ይመጣሉ። ሁሉም ሰራተኞች ቆመው አያትየውን አጎንብሰው እየተቀበሉ ነበር። ታዲያ አያትየውም ጂሃንን አመስግነውት ነበር ያለፉት። በዚህ ነገር በጣም ደስ ይሏል። ለመጀመሪያ ጊዜ አያትየው የተመለከቱት ያህል ነበር የተሰማው። ከሀብታሟ ዘመዱ ጋርም ከተገናኘ በኋላ ይቅርታ ይጠይቃትና ቃል በገባው መሰረት አብሯት መሆን እንደማይችልና እንደማይወዳት ይነግራታል። እሷም ከአጆንግ ፍቅር እንደያዘው ነበር የተረዳችው። አጆንግም ቤት በነበረችበት ጊዜ ሙሉ ቀን ስላላገኘችው በጣም ናፍቋት ነበር። ታዲያ ክፍለ ውስጥ ሆና ግን በመስኮቷ በኩል ድምጽ ትሰማለች። ቀስ ብላም ትወጣለች። አብረው ወክ ያደርጉ ጀመረ። አያትየው ለመጀመሪያ ጊዜ እንደተመለከቱትና እንዳመሰገኑት እየተናገረ ነበር። እሷም ለሱ ደስ ብሏት ነበር። ሙሉ ጊዜውን ወክ ያደረጉ ነበር ያሳለፉት። በሌላ በኩል ዶሃን ስዕል እየሳለ ነበር። ታዲያ እነሱን የምትጠላቸው ያጎታቸው ልጅም ወደ ውስጥ ትመጣለች። እሷም አንድ ነገር ልትነግረው እንደምትፈልግ እየተናገረ ነበር። እንደምትጠላው ስለሚያቀም ለምን እንደመጣች ይጠይቃታል። እሷም ያሳየችው ፎቶ ነበር። ያ ፎቶ አጆንግና ጂሃን አንድ ላይ ወደ ሆቴል ሩም ሲገቡ የሚያሳይ ፎቶ ነበር። ሚስቴ ብሎ የተቀበላት ሴት ወንድምየውን እንደወደደች እየተናገረች ነበር። ይሄን እውነት በሰማበት ጊዜ በጣም ይደነግጣል። ታዲያ አጆንግንም ለማናገር ይጠራታል። እሷም መጀመሪያ ይቅርታ ትጠይቃለች። ሁሉን ነገር ልታስረዳው እንደነበረና እሷ አሁን የምትወደው ጂሃንን እንደሆነ እየተናገረች ነበር። ታዲያ ግን ለጂሃን ሰርጋቸው የውሸት መሆኑን እንደተናገረች ይጠይቃታል። እሷ ግን እንዳልተናገረች በምትናገርበት ጊዜ ይሄን ንግግራቸውን ጂሃን ይሰማል። በዚህም በጣም ትደነግጣለች። ተከትለውም ይቅርታ ለመጠየቅ እየሞከረች ነበር። እሱ ግን እስከዛሬ ስላታለለችውና ስለዋሸችው ተናዶባት ነበር። እስከዛሬ ያልተናገረችው ስላላመነችው እንደሆነ በመናገር ልታስረዳው ብትሞክርም ሊሰማት አልፈለገም። ልትከተለው ስትል ግን ዶሃን ይዛታል። ፓፓራዚዎች ፎቶ ሊያነሳቸው ስለሚችል እዚህ እንድትቀር ነበር የነገራት። በቀጣይ ቀንም ዶሃን ቤቷ ይመጣል። ታዲያ በመኪና እየወሰዳት ስለ ሰርጋቸው ማውራት እንዳለባቸው እየነገራት ነበር። እሷ ግን ይቅርታ ጠይቋለች። ሰርጉን መቀጠል እንደማትችልና ጂሃንን እንደምትወደው ነበር የተናገረችው። በመቀጠል የሄደችው ጓደኛዋ ጋር ነው። ምን ማድረግ እንዳለባት ግራ ገብቷት ነበር።
ታዲያ ስልክ የሚደወልላታል። የደወለችላት የነ ጂሃን ዘመድ የሆነችው ሀብታሟ ሴት ነበረች። ሁለቱ ቁጭ ብለው በሚያወሩበት ጊዜ ጂሃን እሷን ከመውደዱ የተነሳ ድርጅት ውስጥ ራሱ መስራት እንዳልፈለገና ለሷ ብሎ ሁሉ ሊተው እንደሆነ እሷስ በምላሹ እንደምትወደው ትጠይቃታለች። አጆን ግን በጣም እንደምትወደው ነበር የተናገረችው። ታዲያ ወሬን እያነሳ እየጠጡ ስክር ትላለች። በዚህም ዘመድየው የደወለችው ለጂሃን ነበር። ድምጿን እንደሰማ ቢጣላትም ከሷ መራቅ አልፈለገም ነበር። እየሮጠም ይሄዳል። ያገኛትን መሬት ላይ ቁጭ ብላ ነበር። በወረቀት የሰራችውን አበባ ትሰጣለች። በጣም ሰክራ ነበር። አዝሎ እየወሰዳት እሷ ደግሞ በተደጋጋሚ ይቅርታ እየጠየቀችው ነበር። አልጋ ውስጥም ያስተኛታል። ከትንሽ ቆይታዎች በኋላ ግን ልትነቃ ስትል እሱ ቁጭ ብሎ በውበቷ ተገርሞ ደስ ብሎት እያያት ነበር። እሷም ስታየው በጣም ደስ ይላታል። ታዲያ ግን እያለመች እንደሆነ በማሰብ ጉንጩን በተደጋጋሚ እየነካችው ነበር። እሱም እውነት እዛ እንዳለ ይነግራታል። በቀጣይ ቀንም መስሪያ ቤት በሄደበት ጊዜ የምትጠላቸው ያጎታቸው ልጅ ቁጭ ብላ ነበር። ፎቶ እንዳላት ያን ፎቶ ለፓፓራዞች እንደምትሰጥና ነገሩ እንደምታደበላልቀው እየተናገረች ነው። እሱ ግን እንደዛ እንዳታደርጊ ለምናት ጀመረ። ተንበርክኮ ቢያናግራት ራሱ ፈቃደኛ አልነበረችም። ቤትን በሄደችበት ጊዜ አያትየው ጠበቃቸውን እያዋሩ ትሰማለች። ታዲያ መቼም ቢሆን ጂሃንና ዶሃን ድርጅቱን መውረስ ባይፈልጉ እንኳን ለዛች ጊንጥ ለሆነች ልጅ አስተላልፌ አልሰጥም እያሉ ሲናገሩ ትሰማለች። በዚህም ተናዳ ወደ ውስጥ ገባለች። ምን ብታጠፋ አያትየው እንደሚጠሏት እየጠየቀች ነበር። እሳቸውን በጣም ተናደውባት እንድትወጣ እየነገሯት ነበር። ታዲያ ንዴት ሙሉ ለሙሉ ስለተቆጣጠራት ለፓፓራዚዎቹ ያንን ፎቶ ትለቃለች። በቀጣይ ቀን ወሬው እሱ ሆነ። ሰዎች እንዳለ የሚሰድቡት አጆን ግን ነበር። በሁለት ወንድማማቾች መካከል የገባች እንደሆነች ለራሷ ጥቅም የምታስብ ሴት እንደሆነች ቢጻፍም እሷ ትኩረት ስታደርግ የነበረው ጂሃን ይጎዳል ወይስ አይጎዳም ደና ሆነ አልሆነም የሚለው ላይ ነበር። አያቱ ጋር በነበረበት ጊዜ አያትየው በጣም ተናደው ጋዜጣዊ መግለጫ መግለጽ እንዳለበትና ሁለቱ ግንኙነት እንደሌላቸው ውሸት እንደሆነ መናገር እንዳለበት ቢነግሩትም እሱ ግን ለአጆን ያለው ስሜት እውነት እንደሆነ ይናገራል። ታዲያ እሷን እንደሚደግፋትና እንደማይርቃት እየተናገረ ነው። በቀጣይ ቀን የሷ ቤት በጋዜጠኞች ተሞልቶ ነበር። የሷ እህትም ጂሃንን ካገኘችው በኋላ ነገሮች እስኪረጋጉ መራራቅ እንዳለባቸው እየተናገረች ነበር። ዶሃን እስከዛሬ ወንድሙ ላይ ተንተርሶ ስለኖረ አሁን ኃላፊነት መውሰድ ስላለበት ጋዜጣዊ መግለጫ ሊሰጥ ነበር። ነገር ግን ጂሃን ይቀድማል። እሱም ጥፋተኛ እንደሆነ እሷና ዶሃን ሊጋቡ እንደሆነ ነገር ግን የራሱ እንድትሆን አጆን ግን ቀድሞ የወደዳት እሱ እንደሆነና እሷን ቢንዳለችው ይናገራል። ሁሉንም ጥፋት ወደ ራሱ አዙሮ ነበር። በቲቪም ይሄን በሰማችበት ጊዜ ታዝናለች። እሱን ለማስቆምም እየሮጠች ጋዜጣዊ መግለጫ ወደሚደረግበት ቦታ ብትደርስም ልታገኘው አልቻለችም ነበር። በዚህም በጣም ታዝናለች። ቤትም ስትገባ ከጂሃን እንድትርቅና እሱ መጥፎ እንደሆነ እናቷ እየነገረቻት ነበር። እማዬ የምታውቂው ምንም ነገር የለም። እኔና ዶሃን ያለን የፍቅር ግንኙነት የውሸት ነው። ጋብቻችንም የኮንትራት ነው። እኔም ወደው ጂሃንን ነው። እናትየውም በንግግሮቿ ያዘነችላት ታባብላታለች። ዶሃንም በጣም አዝኖ ነበር። ወደ ቤት ሲሄድ ግን ወንድሙን በር ላይ ያገኘዋል። ታዲያ ለምን ይሄን ሁሉ ነገር እንዳደረገ ጂሃንን ሲጠይቀው ጂሃን ያለው ወንድሙ አንድ ቤተሰቡ ዶሃን እንደሆነ በዚህም አጆንግም እንድትጎዳ ስለማይፈልግ ከዚህ ነገር መራቅ እንዳለበት አጆንግና እሱ እንዲጋቡ እንዲንከባከባት በመናገር ተሰናብቶት ሁሉን ነገር ትቶ ወደ አንድ ገጠራማ ከተማ ይሄዳል። ታዲያ እሷም እሱን ለማግኘት ብትሞክር ብትደውል ብትፈልገው ልታገኘው አልቻለችም ነበር። ከቀናት በኋላ አያትየው ይጠሯታል። አሁን እሷና ዶሃን መጋባት እንዳለባቸው ካልሆነ ግን ጂሃን የከፈለው መስዋዕትነት መና እንደሚቀር እየነገሯት ነበር። እሷ ግን የምትወደው ጂሃንን እንደሆነ መቼም ቢሆን ዶሃንን እንደማታገባው በመናገር ከመውጣቷ በፊት ግን ስለ ልጆቻቸው ማሰብ እንዳለባቸው እሳቸው የሚያስቡት ስለ ድርጅታቸው ብቻ እንደሆነ ተናግራ ነበር የወጣቸው። የተናገረችው ንግግር ልብ የሚነካ ስለሆነ ወደ ኋላ ተመልሰው እንዲያስቡ አያትየውን አስገድዷቸው ነበር። ዶሃንም የጥፋተኝነት ስሜት ስለተሰማው እሱን መግለጫ ይሰጣል። ታዲያ ጂሃንና አጆንግ እንደሚዋደዱ መሀል የገባው እሱ እንደሆነ በመናገር ሁሉን ነገር ሊተው እንደሆነ ያሳውቃል። በመቀጠልም ለሷ ይደውልላታል ወደ አሜሪካ እንደሄደ። ታዲያ ግን ለበዓል ተመልሶ መጥቶ ጓደኛው እስከሆነች ድረስ ሊያገኛት እንደሚፈልግ ይነግራታል። ታዲያ ብቻዋን የቀረች ያህል ነበር የተሰማት። ከፍቷትም ታለቅሳለች። ክፉዋ ያጎታቸው ልጅም ጠበቃውን በማግኘት ለምን አያቷ ለሷ ማውረስ እንዳልፈለገ እየጠየቀች ነበር። አንድ እውነትን ትሰማለች። ያ እውነታ የነ ጂሃን እናት የሞተችው
የነሱ አባት አፍቅሯት እየተከታተላት በመኪና እንደ ድንገት አደጋ ደርሶባት እንደሆነ ታውቃለች። በዚህም አባቷ ጥፋተኛና ገዳይ እንደሆነ ስትረዳ የጥፋተኝነት ስሜት ይሰማታል። እስከዛሬ ጂሃንና ዶሃንን እንደዛ በማድረጓ ተጸጽታ ነበር። ጂሃንን ለመፈለግ ያሰበችው አጆንግም የሄደችው ሀብታሟ የነ ጂሃን ዘመድ ጋር ነበር። እሷም የት እንዳለ እንደምታውቅ ትናገራለች። እሷ ከነገረቻት በኋላ ቀጥታ ሄደችው ወዳለበት ስፍራ ነበር። ባጠገቡ ስታልፍ ህልም መስላው ነበር። ታዲያ እሷም እጇን ዘርግታ አብረው ጊዜ እንዲያሳልፉ ትነግረዋለች። ጊዜ ካሳለፉ በኋላ ለምን ጥሏት እዚህ እንደመጣ ትጠይቀዋለች። ታዲያ ግን እሱ ብቻውን መሆን እንደሚፈልግና ውሳኔ እንዳልወሰነ ነበር የነገራት። ውሳኔውንም አክብራ ከዛ ቦታ ትሄዳለች። በዚህ መሃልም 1 ዓመታት ያልፋሉ። እሷ እንደተመኘችው ታዋቂ አክተር ሆና ነበር። ታዲያ ጂሃንም የቤተሰቦቹ ሙት ዓመት ስለደረሰ የእናቱን የመቃብር ስፍራ ለማየት ይሄዳል። እዛ ከአያትየው ጋር ነበር የተገናኙት። አያትየውም እስከዛሬ ላጠፉት ነገር ይቅርታ ይጠይቃሉ። ጂሃንም እሱ በሳቸው ቦታ ቢሆን ይሄንኑ እንደሚያደርግ ነበር የተናገረው። ከዛ ቦታ ከሄዱ በኋላ እሱ ሊወጣ ሲል ዝናብ ነበር። በዚህም ጥላ ይዛ ስትጠብቀው የነበረችው አጆንግ ነበረች። ሁለቱም ስለተያዩ ደስ ብሏቸው ነበር። ቁጭ ብለውን በሚያወሩበት ጊዜ ስለ ህይወታቸው ይነጋገሩ ጀመር። እሷም ብዙ ፊልም እንደሰራች ትናገራለች። እሱ ግን ቢዚ ስለነበረ አንዱንም ፊልሟን እንዳላየ ቢናገርም እውነታው ግን ቁጭ ብሎ ሊያለቅስ ደርሶላ በተደጋጋሚ ፊልሞቿን ይመለከት ነበር። ከሳምንትም በኋላ ዶሃን ይመጣል። እሱን ስታገኘው በጣም ደስተኛ ሆና ነበር። ታዲያ ግን አሁን የራሷን መኪና ይዛ ነበር የጠበቀችው። በጣም ስኬታማ ተዋናይ እንደሆነችም ትነግረዋለች። ጂሃንም ወንድሙን ሲያገኝ ደስ ብሎት ነበር። አብረው ምግብ ከሰሩ በኋላ ቁጭ ብለው እየተመገቡ ዶሃን ሲመክረው የነበረው ከአጆንግ ጋር መመለስ እንዳለባቸው አሁንም እንደሚዋደዱ ነበር። ጂሃን ግን ስለ አያቱ ያሰበ ያንን ማድረግ እንደማይችል ይናገራል። ከአያቱ ጋርም ጉዞ ካዘጋጀ በኋላ ቁጭ ብለው በሚያወሩበት ጊዜ ያኔ የእናቱ መቃብር ስፍራ ጋር አጆንግን እንዳያት ታዲያ ሁለቱ አንድ ላይ መሆን እንዳለባቸውና እንዲመለሱ አያትየው ለጂሃን ይመክሩታል። ታዲያ እሷ ጋርም ጥላ ልመልስልሽ በሚል ምክንያት ሊያገኛት ይሄዳል። እሷም ስለቸኮለች ወደ ቀረጻ ቦታ እንዲያደርሳት ትጠይቋለች። እዛ ቁጭ ብሎ ሁሉ ነገር ያየ ነበር። ታዲያ ባሁኑ ከአንድ ወንድ ጋር ፍቅር ይዟት መተወን ነበረባት። በዚህ ግን በጣም ቀንቶ ከተዋናዩ ልጅ ጋር ሁላ ለመጣላት ደርሶ ነበር። ታዲያ ምንም ማድረግ እንደማይችል ሲረዳ ቁጭ ብሎ መጠጣት ጀመረ። ሰክሮም ስለነበረ ወደ ቤት ትወስደዋለች። ጧትም እሷ ቤተሰቦች ጋር በመሄድ ለሁሉም ነገር ይቅርታ ጠይቆ ልጃቸውን እንዲሰጣቸው ነበር የጠየቀው። ከዛም በኋላ ሁለቱ ወክ ያደርጋሉ። ቁጭ ብለውም ላጠፋው ነገር ይቅርታ ይጠይቃትና ወደሱ እንድትመለስ ነበር የነገራት። በዚህም እሺ ትልና ታቅፈዋለች። ደስተኛ እንደሚያደርጋትም ቃል ገብቶላት ነበር። ታዲያ በቀጣይ ቀንም ሙሽራ ሆና ቀረጻ ነበራት። እዛ ላይም ዝናብ ይዘንብ ጀመረ። እየሮጠም መጥቶ ከጎተታት በኋላ የሱ ብቻ እንደምትሆን ይነግራታል። እንደሚያገባትም ካሳወቃት በኋላ የቆንጆ ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።